ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ብለን የያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። የፌዴራል ፖሊስ በሽብር ተግባር በተጠረጠሩ የኢሃፓ አባላትና የፓርቲው ጠበቃ ላይ ተጨማሪ 14 ቀናት የምርመራ ጊዜ ጠየቀ። በፌዴራል ፖሊስ የተጠየቀው ተጨማሪ የምርመራ ጊዜ ላይ ብይን ለመስጠት ለዛሬ ከሰዓት ቀጠሮ ሰጥቷል። የኢትዮጵያ ፌዴራል ፖሊስ ኮሚሽን የኢሃፓ አባላት የሆኑትን አቶ ይስሐቅ ወልዳይ፣ አቶ አበባ አካሉ እንዲሁም አቶ አበራ ንጉሴ ሐምሌ 27 2018 ዓ.ም በቁጥጥር ስር መዋሉ ይታወሳል። ተጠርጣሪዎቹ የተያዙበት ጉዳይ በፌዴራል ከፍተኛ ፍርድ ቤት ለልደታ ምድብ አንደኛ ጊዜ ቀጠሮ ወንጀል ችሎት እየታየ የሚገኝ ሲሆን ተደጋጋሚ የምርመራ ማጣሪያ ጊዜ ቀጠሮ ተጠይቆባቸው በመፈቀዱ ትናንት ማለትም በ21 2018 ዓ.ም ድረስ ቀጥሏል። በትናንትናው ዕለት በዋለው ችሎት የፌዴራል ፖሊስ በሶስቱ ተጠርጣሪዎች ላይ የጀመረውን ምርመራ ለማጠናቀቅ ተጨማሪ 14 ቀን የጊዜ ቀጠሮ እንዲሰጠው አመልክቷል። ፖሊስ ከዚህ ቀደም በተሰጠው የተጨማሪ 12 ቀናት የምርመራ ጊዜ ያከናወናቸውን ጉዳዮች ለችሎት አሰምቷል። እስካሁን ባለው የምርመራ ሂደት ፖሊስ የሚከተሉትን ተግባራት ማከናወኑን ለፍርድ ቤቱ አመልክቷል። ከተጠርጣሪዎቹ እጅ የተገኙ የተለያዩ ኤሌክትሮኒክ መሳሪያዎችን ለምርመራ ወደ ብሔራዊ የመረጃና ደህንነት አገልግሎት መላኩን፣ የምስክሮችን ቃል መቀበልና የባንክ ሂሳብ እንቅስቃሴዎችን መመርመሩን፣ ተጠርጣሪዎቹ በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ ዙሪያ በዘይሴ ብሔረሰብ ውስጥ ተጠርጣሪዎቹ ባደራጁት ታጣቂ ኃይሎች 17 ንጹሃን ዜጎች የተገደሉበት፣ 23 አባወራና ማወራዎች ከመኖሪያ ቤታቸው መፈናቀላቸውን፣ ከ13 ሚሊዮን ብር በላይ ንብረት የወደመበት የጥፋት ተግባር ላይ በማስረጃ የማረጋገጥ ስራ መሰራቱን ከኢትዮጵያ መገናኛ ብዙሃን ባለስልጣን እንዲሁም ከተለያዩ ዞንና ወረዳዎች ተጠርጣሪዎችን የሚመለከት መረጃ እንዲሰጠው መጠየቁን አብራርተዋል። ፖሊስ ለፍርድ ቤቱ ባቀረበው አቤቱታ ወንጀሉ ውስብስብና ከሀገር ውስጥ አልፎ ከውጭ ኃይሎች ጋር የተገናኘ በመሆኑ ተጠርጣሪዎቹ ከተለያዩ ቡድኖች ጋር ያላቸውን ቀጥተኛ ግንኙነት የሚያረጋግጡ የሰውና የሰነድ ማስረጃዎችን ከክልሎች ለማሰባሰብ ተጨማሪ ጊዜ እንደሚያስፈልገው ገልጿል። በዚህም መሀል ተጠርጣሪዎቹ በዋስ ቢወጡ ማስረጃ ሊያሸሹ እንደሚችሉና በተፈለገ ሰዓትም ፍርድ ቤት ይገኛሉ ብለን ስለማናምናቸው በዋስ የመውጣት ጥያቄያቸው ተቀባይነት እንዳይኖረው ጠይቋል። በተለይ በደቡብ ኢትዮጵያ በጋሞ ዞን በተለያዩ አካባቢዎች የተፈጸሙ የሽብር ድርጊቶችን ማስረጃ ለማደራጀት የባንክ መረጃዎችን ለመተንተንና ቀሪ የምስክሮች ቃል ለመቀበል የ14 ቀን ተጨማሪ ጊዜ እንዲሰጠው ጠይቋል። ችሎቱ በበኩሉ ፌዴራል ፖሊስ የጠየቀውን የተጨማሪ ምርመራ ጊዜ ከመፍቀዱ በፊት የፖሊስ የምርመራ መዝገብ ቀርቦ በጠየቁ ጊዜ በቂ የምርመራ ስራዎችን ሰርተዋል ወይስ አልሰሩም የሚለውን ለመመርመርና በጉዳይ ላይ ብይን ለመስጠት ለዛሬ ከሰዓት ቀጠሮ ሰጥቷል። ከተጠርጣሪዎቹ ጋር የተያዘ 261 ሚሊዮን ብር 6 መኖሪያ ቤቶችና 4 ተሽከርካሪዎች ታገዱ። በስራና ክህሎት ሚኒስቴር ኃላፊዋ ላይ በተጠረጠረ ከፍተኛ የሙስና ወንጀል ፖሊስ 11 ቀናት ተጨማሪ የምርመራ ጊዜ ተፈቀደለት። በስራና ክህሎት ሚኒስቴር የስራ ገበያ መረጃ ክፍል ኃላፊ አቶ ብርሃኑ አለቃና የውጭ ሀገር ስራ ማስማማት ስራ አስፈጻሚ አቶ ኤርሚያስ ተክሉን ጨምሮ በ18 ተጠርጣሪዎች ላይ በቁጥጥር ስር ውለው የተጀመረው የከፍተኛ ሙስናና የሰነድ ማጭበርበር ወንጀል ምርመራ በፍርድ ቤት በመታየት ላይ ይገኛል። ተጠርጣሪዎቹ ሲስተሙን በማበላሸት የሲኦሲ ፈተና ሳያልፉ ሐሰተኛ ሰነድ በማዘጋጀትና እስከ 25,000 ብር በመቀበል በ6 ወራት ውስጥ ከ30,000 በላይ ዜጎች በሐሰተኛ ቪዛ ወደ ጆርዳን ልከዋልም ተብሏል። በተጨማሪም ህጋዊ ኤጀንሲዎችን በማገድ እስከ 10 ሚሊዮን ብር ጉቦ መጠየቃቸውና ከሀገራት ጋር ስምምነት የሌላቸው ኤጀንሲዎችን በገንዘብ ህጋዊ ማድረጋቸው በፖሊስ መዝገብ ተመላክቷል። በአሁኑ ወቅት ፖሊስ በተጠርጣሪዎቹ ስም በተከፈቱ 2 ሐሰተኛ አካውንቶች ውስጥ የነበረው 261 ሚሊዮን ብር እንዲታገድ አድርጓል። በተጠርጣሪዎቹ በቤተሰቦቻቸውና በጓደኞቻቸው ስም የሚገኝ 6 የመኖሪያ ቤቶችና 4 ተሽከርካሪዎች አግዷል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የሲስተም ኦዲት ለማድረግ ምስክሮችን ለማሰማት ለፖሊስ የ11 ቀናት ተጨማሪ ምርመራ ጊዜ የፈቀደ ሲሆን መዝገቡን ለማሰማት ለነሐሴ 29 ቀን 2018 ዓ.ም ቀጠሮ ይዟል።
የገቢዎች ሚኒስቴር የደረጃ ሀ ግብር ከፋዮች የ2018 በጀት ዓመት የሂሳብ ሪፖርት ሲያቀርቡ ለእያንዳንዱ የንግድ ስራ መስክ በተናጠልና በሁሉም የንግድ መስኮች ያካተተ የተጠቃለለ ሪፖርት ማቅረብ እንዳለባቸው አውቀው ዝግጅት እንዲያደርጉ አሳሰበ። የገቢዎች ሚኒስቴር ከአንድ በላይ የንግድ መስክ ለተሰማሩ የደረጃ ሀ ግብር ከፋዮች ለእያንዳንዱ የንግድ ዘርፍ የተለያየ የሂሳብ መዝገብ መያዝ እንዳለባቸው አውቀው ዝግጅት እንዲያደርጉ ጠይቋል። ይህ አሰራር ተግባራዊ የሚደረገው በገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 አንቀጽ 86 እና በሰንጠረዥ ሐመርሃ በተቀመጠው ድንጋጌ መሰረት ነው። በአዋጁ ድንጋጌ ከአንድ በላይ በሆኑ የንግድ ዘርፎች የተሰማሩ የደረጃ ሀ ግብር ከፋዮች የሙያ አገልግሎት የሚሰጡ ተጨማሪ እሴት ታክስ የተመዘገቡና በፈቃደኝነት መዝገብ የሚይዙ የደረጃ ለግብር ከፋዮች ለእያንዳንዱ የንግድ መስክ የተለያየ የሂሳብ መዝገብ ደጋፊ ሰነዶችና የግብር ማስታወቂያ ማዘጋጀት ይጠበቅባቸዋል። ይህንን የህግ ድንጋጌ በስራ ላይ ለመዋል የሚያስፈልጉ የግብር ማስታወቂያ ቅጾች የመንግስት ታክስ አስተዳደር ስርዓት ላይ በማልማት ሂደት ላይ እንደሚገኝ የገቢዎች ሚኒስቴር በየደረጃው ለሚገኘው ቅርንጫፍ ጽህፈት ቤቶች በላከው ላይ ተገኝቷል። በየደረጃው ለሚገኙ ቅርንጫፍ ጽህፈት ቤቶች በላከው መሰረት ተመልክቷል። የሚኒስቴር የግብር አስተዳደር ስርዓት አዲሱን አሰራር ለማስተናገድ በልማት ላይ በመሆኑና በማሻሻያ አዋጁ መሰረት ላይ ስራውን አጠናቆ ሲስተም እስከሚለቀቅ ምንም እንኳን በኢትዮጵያ ዘመን አቆጣጠር የሂሳብ መዝገብ የሚያቀርቡ ግብር ከፋዮች እስከ ጥቅምት 30 2019 ዓ.ም ድረስ ጊዜ ቢኖራቸውም በተለያየ ምክንያት ግብራቸውን ለማሳወቅ የሚመጡ ግብር ከፋዮች በማኑዋል የተዘጋጁ ቅጾችን እንዲጠቀሙ ጠይቋል። ግብር ከፋዮች የ2018 በጀት ዓመት ሂሳብ ሪፖርት ሲያቀርቡ ለእያንዳንዱ የንግድ ስራ መስክ በተናጠልና ሁሉም የንግድ መስኮች ያካተተ የተጠቃለለ ሪፖርት ማቅረብ እንዳለባቸው ሚኒስቴሩ አሳስበዋል። በሲስተሙ ላይ የሚደረገው የማበልጸግ ስራ እንደተጠናቀቀ ግብር ከፋዮች የሚያስገቡት መረጃ ወደ ኮምፒውተር ስርዓቱ እንደሚገባና ከዚያ በኋላ በእጅ የሚሞላ ማስታወቂያ ተቀባይነት እንደማይኖረው ተገልጿል። በምስራቅ ጉራጌ ዞን ሶዶ ወረዳ አጎራባች አካባቢ ድንበር ጥሰው የገቡ ታጣቂዎች በፈጸሙት የወረራ ጥቃት በሰው ህይወትና በንብረት ላይ ከፍተኛ ጉዳት ማድረሳቸው ተገለጸ። መነሻውን በኦሮሚያ ክልል አጎራባች ወረዳዎች ያደረጉና በስፋት ሸኔ በመባል የሚጠሩ ከባድ የቡድን መሳሪያ የታጠቁ ታጣቂዎች ከነሐሴ 18 ቀን 2018 ዓ.ም ምሽት ጀምሮ በሶዶ ወረዳ ድንበር ጥሰው በመግባት ጥቃት መክፈታቸው ተሰምቷል። በወረዳው በሚገኙ ሱተንጢያ በተባሉ አካባቢዎች እንዲሁም በዙሪያው ባሉ የገጠር ቀበሌዎች በተከፈተው በዚህ ጥቃት የመኖሪያ ቤቶችና የንግድ ሱቆች በእሳት ተቃጥለዋል። ከፍተኛ የንብረት ዘረፋና ውድመት ተፈጽሟል። በጥቃቱ ሳቢያ እናቶች፣ ህጻናት፣ አረጋውያንና ለከፍተኛ የህይወት አደጋ የተጋለጡ ሲሆን ሱተን ከተማን በተደረገው ውጊያ የጉራጌ ዞን ፖሊስ አባላት ህይወታቸው ማለፉ ተረጋግጧል። ከዚህ በተጨማሪ የአካባቢው ነዋሪዎች አካባቢያቸውን ለመከላከል ባደረጉት ተጋድሎ ጥቃቱን ለማስቆም ሲታገሉ የነበሩ ነዋሪዎች ህይወታቸው አልፏል። የአካባቢው ነዋሪዎች እንደሚያስረዱት ከአካባቢው የተመከቱት ታጣቂዎች አሁን ላይ በታሪካዊ ቆንዳሊቲ ገዳም ዙሪያ ከባድ መሳሪያዎችን በመያዝ እንደገና መከማቸታቸው ላይ ይገኛል ተብሏል። የቡርኪና ፋሶ መሪ ካፒቴን ኢብራሂም ትራኦሬ ከሽብርተኞች ጋር ድርድር አላደርግም አሉ። የቡርኪና ፋሶ መሪ ካፒቴን ኢብራሂም ትራኦሬ ሀገራቸው እያተራመሱ ካሉ ታጣቂዎችና አሸባሪ ቡድኖች ጋር ምንም አይነት ድርድር አናደርግም ብለዋል። ከቡድኖቹ ጋር ምንም አይነት ድርድር የማድረግ ፍላጎት እንደሌላቸውና የማያወላውል ጠንካራ አቋም መያዛቸውን ይፋ አድርገዋል። ካፒቴን ትራኦሬ ለታጣቂዎች ቡድን ግልጽና ወሳኝ የሆነ መልእክት ያስተላለፉ ሲሆን ከቡርኪና ፋሶ ውጡ ካልሆነ ትሞታላችሁ ብለዋል። መንግስት የሀገሪቱን አንድ ስንዝር መሬት እንኳን ለሽብርተኞች አሳልፎ እንደማይሰጥና ሀገሪቷ ሉዓላዊነቷን እስኪረጋገጥ ድረስ ውጊያው እንደሚቀጥል አስታውቀዋል። የሀገሪቱ ሰላም የሚረጋገጠው በድርድር ሳይሆን በመከላከያ ሰራዊት ጥንካሬ ነው ሲሉ ጠንካራ አቋማቸውን ገልጸዋል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።